ሰላም ቤተሰቦች እንዴት ናችሁ? በሽር ነኝ። በዚህ ቪዲዮ እንግዲህ ስለ ኤስአይ ስኮላርሺፕ የተወሰነ ነገሮችን ወደ እናንተ ለማድረስ ነው የመጣሁት። ከዚህ ቀደም በሰራሁት ቪዲዮ ያው ስለ ኤስአይ ስኮላርሺፕ ምንነት እንዴት ማመልከት እንደምትችሉ በተወሰነ መልኩ ወደ እናንተ ለማድረስ ሞክሬያለሁ። በዚህ ቪዲዮ ደግሞ ስታመለክቱ እንዴት ከሌሎች ሰዎች አውትስታንድ አድርጋችሁ ማመልከት እንደምትችሉ የተወሰነ ሂንት ይሰጣል ብዬ ያሰብኳቸው ነገሮች ወደ እናንተ ለማድረስ ነው የመጣሁት። እንግዲህ ይህ ስኮላርሺፕ ከፌብሩዋሪ 9 ጀምሮ ተከፍቷል። እስከ ፌብሩዋሪ 25ም ይቆያል 2026 ዓመት እንደ አውሮፓውያን አቆጣጠር ማለት ነው። እንድታመለክቱ ከወዲሁ ላበረታታችሁ እወዳለሁ። ይሄ ስኮላርሺፕ እንግዲህ ብዙ ሰዎች እንደሚሉት ፉክክር ይበዛበታል። ብዙ ሰዎች ያመለክቱታል። አዎ፣ ምክንያቱም ፉሊ ፈንድድ ከሆኑ ስኮላርሺፖች ውስጥ ስዊድን ውስጥ ካሉት ውስጥ ግንባር ቀደሙ ስለሆነ ማለት ነው። ከዛ ደግሞ የተለያዩ ሀገራት ሰዎችንም ወደ 34 አካባቢ ሀገራትን ስለሚጋብዝ ያው ብዙ ሰዎች ያመለክቱታል። ነገር ግን ስቲል ይሄ ስኮላርሺፕ ዊነብል እንደሆነ እንድታውቁ ፈልጋለሁ። ፉክክር ቢበዛበትም ዊነብል ነው። ብዙ ኢትዮጵያውያን አሸንፈው እንግዲህ የመጡበት ስኮላርሺፕ ነው። ስለዚህ ተስፋ ቆርጣችሁ በጣም ፉክክር ይበዛበታል ብላችሁ ወደ ኋላ እንዳትሉ ለመምከር ወዳለሁ። ይሄ ስኮላርሺፕ እንግዲህ ውጤትን መሰረት ያደረገ ስኮላርሺፕ አይደለም። አዎ ውጤት የተወሰነ ቫልዩ አለው፣ ነገር ግን ሙሉ ለሙሉ ውጤት ላይ መሰረት ያደረገ አይደለም፣ ጂፒኤ ላይ ማለት ነው። እንደውም ከዚያ ይልቅ ትኩረት የሚሰጠው ምን ላይ ነው? በጣም ትኩረት የሚሰጠው ሊደርሺፕ ላይ ነው። የሊደርሺፕ ሚናችሁ ከፍተኛ ከሆነና ኢምፓክት ማምጣት የምትችሉ ከሆነ ለነሱ ትልቅ ቦታ ይሰጣል። ስለዚህ እነዚህን ነገሮች የምታሟሉ ሰዎች ትኩረት አድርጋችሁ እንድታመለክቱት ላበረታታችሁ እወዳለሁ። በዚህ ቪዲዮ አንድ 10 ነጥቦችን ወደ እናንተ ለማድረስ ነው የመጣሁት። ምናልባት ይጠቅማችኋል ስታመለክቱ ብዬ ስላሰብኩኝ ማለት ነው። የመጀመሪያው ምንድነው? ከማመልከታችሁ በፊት የመጀመሪያው ነገር ምንድነው? ኤስአይ ምን እንደሆነ ምን እንደሚፈልግ ማወቅ ነው የመጀመሪያው ቁልፍ ነገር ማለት ነው። ስለዚህ ኤስአይ የሚፈልገው ምንድነው? የሚፈልገው ኤስአይ ባጭሩ ፊውቸር ግሎባል ሊደሮችን ነው የሚፈልገው። ፊውቸር ግሎባል ሊደሮችን ከምን ኮንቴክስት ምን የሚያደርጉ ለሰስቴኔብል ዴቨሎፕመንት ኮንትሪቢዩት የሚያደርጉ ፖሊሲ ኢንስቲትዩሽኖችና ኮሚኒቲን ኢንፍሉዌንስ ማድረግ የሚችሉ ከዛ ደግሞ ከስዊድን ጋር ሎንግ ተርም የሆነ ሪሌሽንሺፕን ታይን ወይም ደግሞ ትስስርን ማቆየት የሚችሉ ሊደሮችን ይፈልጋል። ስለዚህ እናንተ ራሳችሁን እንደዛ አይነት ሰው እንደሆናችሁ መግለጽ ላይ ትኩረት አድርጉ። ብዙ ትኩረት የማያደርጉት ምን ላይ ነው? ይሄ ፐርፌክት የሆነ ጂፒኤ የሚለው ላይ ትኩረት አያደርጉም። እንግሊዘኛ ቋንቋ ይሄ ፋንሲ የሆነ እንግሊዘኛ እንድታወሩ ምናምን አይጠበቅም። ምክንያቱም ከኢትዮጵያ ብቻ በመሆናችሁ ከዚህ ቀደም ዩኒቨርሲቲ አድሚሽን ላይ ስታመለክቱ ተነጋግረናል። ኤሊጂብል ስለሆናችሁ ማለት ነው። ስለዚህ እዛ ላይ ብዙ ትኩረት አድርጉ። ከዛ ይልቅ ምንድነው ማሳየት ያለባችሁ? በጣም ኬር የሚያደርጉት ኤስአይዎች ምን ላይ ነው? ሪል የሆነ ሊደርሺፕ ላይ ሊለካ የሚችል ኢምፓክት ማምጣት የሚችሉ ሰዎች ላይ፣ ከዛ ደግሞ ክሊር የሆነ የወደፊት ቪዥን ያላቸው ሰዎች ላይ። ስለዚህ እናንተ እነዚህን እንደምታሟሉ ማሳየት ላይ ትኩረት እንድታደርጉ እመክራችኋለሁ። የመጀመሪያው ፖይንት ይሄ ነው። ሁለተኛው ፖይንት ራሳችሁን ስትገልጹ እንደ ቼንጅ ኤጀንት አድርጋችሁ ግለጹ። ራሳችሁን ስትገልጹ እንደ ቼንጅ ኤጀንት እንጂ እንደ ተማሪ አድርጋችሁ አትግለጹ። ስታመለክቱ ምን ላይ? ሞቲቬሽን ሌተራችሁ ላይ፣ ሲቪያችሁ ላይ። ይሄ ማለት ምን ማለት ነው? የሆነ ችግር ይኖራል። ያንን ችግር እናንተ ይሄ ኤስአይ በሚሰጣችሁ የትምህርት እድል ታግዛችሁ ያንን ችግር እንደምትፈቱ አይነት ሰው አድርጋችሁ ራሳችሁን ስላችሁ መቅረብ መቻል አለባችሁ። ምንድነው ፓተርኑ? ልክ ፎርሙላ ብለው የሚያስቀምጡት ፕሮብለም አለ። ፕሮብለም ዩ ወርክድ ኦን፣ የሆነ ችግር አለ። ያንን ችግር አክሽን ወስዳችሁ ልትፈቱት ነው። ያ አክሽን ደግሞ ከፈታችሁት በኋላ ኢምፓክት ወይም ሪዛልት ያመጣል። ከዛ ደግሞ ያ ጊዜው ማለት ሾርት ተርም ኢምፓክቱ ወደ ሎንግ ተርም ኢምፓክት ማምጣት እንደሚችል ማሳየት መቻል አለባችሁ። እዛ ላይ በጣም ትኩረት አድርጉ ፕሊዝ። ስለዚህ ሁለተኛው ይሄ ነው፣ ቼንጅ ኤጀንት መሆናችሁን አሳዩ። ከዛ ሶስተኛው ሊደርሺፓችሁን በደንብ አሳዩ። ሊደርሺፓችሁን ባይ ዘ ዌይ እዚህ ጋር ምን የሚል ሩል አላቸው መሰላችሁ? ኳሊቲ ከታይትል ይበልጣል የሚል እንትን አላቸው እነሱ። ያ ማለት ነው እዛ ጋር መደባችሁን ስታሳዩ ያው የስራ ልምድ ይጠይቃል ይሄ ስኮላርሺፕ። እዛ ጋር መደባችሁ አይደለም የሚፈለገው
ከመደባችሁ ይልቅ እዛ ላይ ሆናችሁ የምታሳዩት የሊደርሺፕ ኳሊቲ ምንድነው የሚለው ነው የሚፈልገው። ስለዚህ በተቻለ አቅም ሊደርሺፓችሁን ማሳየት አትርሱ። በምን ለምሳሌ ሲኢኦ ወይ ደግሞ የሆነ ኃላፊ ምናምን መሆናችሁ አይደለም ማተር የሚያደርገው እዛ ላይ ሆናችሁ ምንድነው የምትሰሩት ነው። ለምሳሌ ፕሮግራሞችን የምትመሩ ከሆነ ፕሮጀክቶችን የምትመሩ ከሆነ ቲም የምትመሩ ከሆነ ይሄ ትክክለኛ ሊደርሺፕ ነው። ፖሊሲ ኢንፍሉዌንስ ማድረግ የምትችሉ ከሆነ የተቋምን ሲስተም ኢንፍሉዌንስ ማድረግ የምትችሉ ከሆነ ማህበረሰብን ኢንፍሉዌንስ ማድረግ የምትችሉ ከሆነ ይሄ ትልቅ ቦታ ይሰጠዋል። ከዛ ደግሞ የተለያዩ ኢኒሼቲቮችን ማንንም ሳያዛችሁ ማከናወን የምትችሉ ከሆነ እንደዚህ አይነት ሰው ነው ሊደር የሚባለው። ስለዚህ እንደዚህ አይነት ሰው መሆናችሁን ማሳየት መቻል ይኖርባችኋል። ለምሳሌ መልቲ ስቴክ ሆልደር የሆኑ ፕሮጀክቶችን ኮኦርዲኔት የምታደርጉ ሰዎች፣ ሲስተምን ዲዛይን የምታደርጉ ኢምፕሩቭ የምታደርጉ የተቋምን ነው የምላችሁ። ያ ማለት ፖሊሲ ወርክ ፍሎን ምናምን አፌክት የምታደርጉ ሰዎች፣ ዲዛይን ማድረግ የምትችሉ ኢንፍሉዌንስ ማድረግ የምትችሉ ሰዎች፣ ሌላው ደግሞ ሜንቶር የምታደርጉ በቦታችሁ ሆናችሁ ትሬኒንግ የምትሰጡ ካፓሲቲ ቢልዲንግ ትሬኒንጎችን የምትሰጡ ሰዎች፣ ሌላ ደግሞ ሪሶርስ ሞቢላይዝ የምታደርጉ ፓርትነርሺፕን የምትመሰርቱ ከሌሎች ተቋማት ጋር አይነት ሰዎች ከሆናችሁ ለእናንተ ቅድሚያ ይሰጣችኋል። ስለዚህ ያ አይነት ነገር ካላችሁ ለማሳየት ወደኋላ አትበሉ። ባጭሩ ምንድነው እዚች ሶስተኛዋ ላይ በደንብ ትኩረት እንድታደርጉ ምንድነው ዲሲዥን ሜክ ማድረግ እንደምትችሉ፣ ሪስክ መውሰድ እንደምትችሉና ኢምፓክት ማምጣት እንደምትችሉ በቦታችሁ አሳዩ። ሊደርሺፕ ኳሊቲያችሁን አሳዩ። አራተኛው ኢምፓክታችሁን በቦታችሁ ሆናችሁ ያመጣችሁትን ኢምፓክት ማሳየት መቻል ይኖርባችኋል። ብትችሉ በቁጥር አስደግፋችሁ ለምሳሌ ፕሮጀክት ዲዛይን የምታደርጉ ሰዎች ከሆናችሁ ለምሳሌ ይሄ እንደዚህ ፕሮጀክት ዲዛይን አድርጌ ይሄን ያህል ገንዘብ ቁጥር አስቀምጣችሁ ይሄን ያህል ብር አምጥቻለሁ ብትሉ በማስረጃ የተደገፈ ነው፣ በቁጥር የተደገፈ ነው። ለምሳሌ የተቋሙን የሆነ ኤምኤንዲ ሊሆን ይችላል ኦር የሆነ ሲስተም በዚህ ያህል ፐርሰንት በ50 ይሁን በዚህ ያህል ፐርሰንት ኤፊሽንት አድርጌያለሁ ብላችሁ ማለት የምትችሉ ከሆነ ለእናንተ ትኩረት ይሰጣል። ስለዚህ አራተኛው ምንድነው ኢምፓክታችሁን ከቁጥር ጋር አሳዩ። ምናችሁ ላይ ሲቪያችሁ ብትችሉ ሞቲቬሽን ላይ ማስቀመጥ ትችላላችሁ፣ ግን ሲቪያችሁ ላይ በጣም ማተር ያደርጋል። አቺቭመንታችሁን አስቀምጡ። አቺቭመንታችሁን ለምሳሌ አሁን እኔ ባክግራውንዴ ከሴቶች ኢምፓወርመንት ጋር የምሰራ ሰው ነኝ። ስለዚህ ለምሳሌ አይ ኮንትሪቢዩትድ ቱ ውመን ኢምፓወርመንት ፕሮግራም ብዬ ባስቀምጥ ይሄ ብዙ ሴንስ አይሰጥም፣ ጀነራል ነው። ነገር ግን አይ ኮኦርዲኔትድ የውመንስ ኢኮኖሚክ ኢምፓወርመንት ኢኒሺየቲቭ ዳት ሰፖርትድ 1200 ቤኔፊሻሪስ ኤንድ ሴኩርድ 8 ሚሊዮን USD ኢን ፈንዲንግ ብዬ ባስቀምጥ ቁጥር አለው። ከቁጥር ጋር ተጨባጭ የሆነ ነገር ነው እያስቀመጥኩ ያለሁት። ስለዚህ እዚህ ላይ ትኩረት ይደረጋል ማለት ነው። አቺቭመንት ብዙ ጊዜ ከቁጥር ጋር ሲሆን በጣም ፓወርፉል ይሆናልና አራተኛው ኢምፓክታችሁን በቁጥር አስደግፋችሁ አቅርቡ። ሌላው ራሳችሁን ከስዊድን ፕራዮሪቲዎች ጋር አላይን አድርጉ። ያው እንግዲህ ይሄ ስኮላርሺፕ የስዊድን ስኮላርሺፕ ነው። ስለዚህ ራሳችሁን ከስዊድን ቫልዩዎች ጋር አላይን ማድረግ ይጠበቅባቸዋል። በተለይ ደግሞ ስዊድን እንደ ሀገር የምትሰጣቸው ኢሹዎች አሉ። ለምሳሌ ኤስአይ ራሱ እንደ ተቋም ኪ ቴማቲክ ኤሪያዎች አሉት። እነዚህን ቴማቲክ ኤሪያዎች ጋር ራሳችሁን አላይን አድርጉ። ምንድናቸው እነዚህ? አንደኛው ሰስቴኔብል ዴቨሎፕመንት፣ ሁለተኛው ጀንደር ኢኳሊቲ፣ ሶስተኛው ክላይሜት አክሽን፣ አራተኛው ሂውማን ራይት፣ አምስተኛው ጉድ ገቨርናንስ፣ ስድስተኛው ኢኖቬሽን እና ሶሻል ኢንክሉዥን። ስለዚህ የስራ ልምዳችሁን ስትጽፉ ሞቲቬሽናችሁንም ስትጽፉ ከነዚህ አንግሎች፣ ከነዚህ እይታዎች፣ ከነዚህ ሌንስ እዩት፣ ቃኙትና አስቀምጡ። ስለዚህ በጣም ትኩረት የሚሰጡት ኢሹ ስለሆነ ከዚህ ጋር አላይን ካደረጋችሁ ፌቨረብል ትሆናላችሁ፣ ማመልከቻችሁን ማለት ነው። ያ ማለት ምንድነው? ሲቪያችሁን ነው፣ ሞቲቬሽን ሌተራችሁን ነው። እና ያው ሊደርሺፕ እና ሌሎቹ ቴምፕሌቶቹ ያንን ነገር እንድታስቀምጡ ስለማይፈቅዱላችሁ ሲቪ እና ሞቲቬሽን ሌተር ላይ ነው እነዚህን ነገር በጣም ማሳየት የሚጠበቅባችሁ።